ዘፍጥረት መጽሐፍ the book of perfection የሚባል መጽሐፍ ነው ታውቃላችሁ። በተለይ ምዕራፍ 1 እና ምዕራፍ 2 ሁለቱ መጽሐፍ ወይም ሁለቱ ምዕራፎች ስታነቡ እግዚአብሔር አምላክ ሁሉም ፍጹም አድርጎ የሰራበት መልካም ብቻ ብሎ የተናገረበት ደግሞ ሰርቶ ከጨረሰ በኋላ ኢቫሉዌት ሲያደርግ ያለውን ሲገመግም ሐሴት ያደረገበት መጽሐፍት ናቸው። ቀውሱ የጀመረው ከዘፍጥረት ምዕራፍ 3 ጀምሮ ነው ታውቃላችሁ። እባቡ አይዲያ ነው ይዞ የመጣውን አይዲያ በሰው ውስጥ ጨመረ። አይዲያው ፋፋ፣ ሰው ራቁት ሆነ። እንግዲህ አስቡት ኢየሱስ ክርስቶስ መጥቶ ሁሉን ያስተካከለው ዘፍጥረት 3 ላይ ከመጣው የተነሳ ነው። ምዕራፍ 1 ስታጠኑ ግን እግዚአብሔር ለሁሉም ፍጥረት አንድ የደነገገው ነገር አለ። ለፍጥረት ሁሉ ለኛ ብቻ አይደለም። ፍሬያማ መሆንን መድቧል። ምድር ፍሬያማ እንድትሆን፣ እንስሳ ፍሬያማ እንዲሆን፣ እምታዩት ፍጥረታት በሙሉ በእግዚአብሔር እሳቤ ውስጥ የመከኑ እንዳይሆኑ ፍሩትፉል እንዲሆኑ ዲዛይን አድርጎ ነው የሰራው። በተለይ ምዕራፍ 1 እና ቁጥር 1 ብቻ ላይ ታውቃላችሁ ሁሉ ነገር እንዳለቀ። ምዕራፍ 1 ቁጥር 1 እግዚአብሔር ሰማይና ምድርን ፈጠረ ነው የሚለው ወይስ እግዚአብሔር በመጀመሪያ ነው የሚለው? በመጀመሪያ አይደለም የሚለው? እስቲ ከኔ ጋር በመጀመሪያ በሉስ፣ ድገሙት አንድ ላይ። in the beginning ይላል። በመጀመሪያ ይልና ቀጥሎ እግዚአብሔር ብሎ ፈጠረ ነው የሚለው። መጽሐፍ ቅዱስን እንደ አዲስ አንባቢ አንብቦ እንደማያክሰው ገለጥ አርጋችሁ ብታነቡት ገና መጀመሪያ ላይ የምታገኙት ጽሑፍ እግዚአብሔር ቅዱስ፣ እግዚአብሔር አስፈሪ፣ እግዚአብሔር ስርዓት የሚያስይዝ ስርዓት ያዝ አይደለም የሚለው። ገና ስትጀምሩ ቁጥር 1 ላይ በመጀመሪያ ይልና እግዚአብሔር ነው የሚለው። ኢቭን በመጀመሪያ ሰይጣንም የሚል የለም፣ ችግር የሚል የለም። ባይብል የሚያስተዋውቃችሁ የመጀመሪያ ዕውቀት እግዚአብሔር ነው። ክብር ለጌታ ይሁን። ማለት ነቅተህ ወደ ቀጣይ የምትገባው እግዚአብሔርን ነው። የመጽሐፉ መጀመሪያ እግዚአብሔር ነው። የፍጥረታት ሁሉ መጀመሪያ እግዚአብሔር ነው። የሱ ብቻ ሳይሆን ሳያው የኔና ያንቺም ያኔና ያንተም መጀመሪያ እግዚአብሔር ነው። ሁልጊዜ ገና ምዕራፍ 1 ሳነበው እረጋጋለሁ። ብዙ ታሪክ አለ፣ ሰይጣን አለ፣ ውድቀት አለ፣ ሞት አለ። ግን የመጀመሪያው ጋዲስ ፈርስት ነው። የኛ ህይወት ታውቃላችሁ አይደለም? ጋዲስ ፈርስት ነው። ሌላኛው ቅጽል ስማችሁ። ጠዋት ስትነሱ ማለዳችሁ ላይ እግዚአብሔር መጀመሪያ ነው። ወደ ስራ ስትሄዱ አካሄዳችሁ ላይ መጀመሪያ እግዚአብሔር ነው። ስለዚህ እሱ የነገር መጀመሪያ ነው። ይሄ መጀመሪያ በግሪክ አልፋ የሚል ቃል አለው። እንደገና ደግሞ መጨረሻ የፊደል ኦሜጋ የሚል ነው አይደል? አልፋና ኦሜጋ አስተውላችኋል? ፊደል ነው። የትኛውም መስሪያ ቤት ትምህርት ቤት ሄዳችሁ የግሪክም የዕብራይስጥም ስታጠኑ ቁጥር እንዳለ ለምሳሌ ሀ ብለን መጨረሻ ፐ ነው የምንለው። አሁን የፊደላት መጀመሪያ ሀ ነው፣ መዝጊያው ፐ ነው። የመጽሐፉ መጀመሪያ እግዚአብሔር ነው፣ መዝጊያውም እግዚአብሔር ነው። አሁን ዘፍጥረት በመጀመሪያ ለኛ ቁጥር አይደለም፣ በመጀመሪያ ለኛ ፊደል አይደለም፣ ፐርሰን ነው። ለዚህ ነው መጀመሪያ ብሎ ሲናገር ራዕይ ምዕራፍ 1 ላይም እኔ ምንድነኛ አለ ጌታ? አልፋ ነኝ አለ። ከዛስ ኦሜጋ ነኝ አለ። ስለዚህ የመጽሐፉ መጀመሪያ አናውንስ የሚያደርግላችሁ ወገኖቼ፣ ቤተሰቦቼ በጣም ስሙኝ፣ ለነገራችሁ የመጀመሪያ ቁጥር እኔ ያለው ይላል። ምንም ነገር ሳንጀምር ዛሬ ማለዳ God is first። ከዚህ በኋላ የምትጀምሯቸው መስሪያ ቤቶች፣ የምትገቡባቸው ቢዝነሶች፣ የምትሄዱባቸው አገልግሎቶች የመጀመሪያው ቁጥር ላይ ገንዘብ አይደለም፣ ዘመድ አይደለም፣ ጓደኛ አይደለም፣ ጠላትም አይደለም፣ ፍርሃት አይደለም፣ የሆነ በርም አይደለም፣ እግዚአብሔር። God is first የተባለበት ምክንያት ምንድነው ስንል ምዕራፍ 1ን ሙሉ ሳጠናው ከምዕራፍ 1 ቁጥር 2 በኋላ የተበላሸ ነገር አለ። እግዚአብሔር ሰይጣንን ቀጣው። ከቀጣው በኋላ ፍርድ ፈረደበት። ያን ሞመንት የተሰራው ፐርፌክት የነበረው ምድርና ስርዓቱ ተበላሽቷል፣ ዲፎርም ሆኗል የሚለው ባይብላችን። እንደውም ምድር ቅርጸ ቢስ ነበረች፣ ሼፕለስ ነበረች፣ ውበት አልነበራትም፣ ባዶ ነበረች የሚለው ቃል ቀጥታ የሚያሳየው ፈርሷል፣ ቫኒሺ ወይም ደግሞ ባዶ ምንም የላትም። በዚህ ወቅት እግዚአብሔር ምድርን እንደገና የማደስ ስራ ነው። ታውቃላችሁ ከምዕራፍ 1 ቁጥር 2 ጀምሮ እየሰራ ያለው ሪስቶሬሽን፣ ሰማይ፣ ፀሐይ፣ ምድር፣ ባህር የሚላቸው ሪስቶሬሽን። ከሪስቶሬሽን በፊት ግን 3 ነገር ቀድሞ መጣ። የመጀመሪያው የመጣው መንፈስ ነው። ማይ ጋድ! የእግዚአብሔር መንፈስ በምን ላይ ሰፎ ነበር? እስቲ ከኔ ጋር አንድ የጮህና የእግዚአብሔር መንፈስ በሉስ። በምን ላይ ሰፎ ነበር? ብዙ ክርስቲያኖች በውሃ ላይ ሰፎ የሚለው የሆነ ውሃ ላይ የሆነ ውሃ ብጫቦጭ ውሃ ላይ መንፈስ ቅዱስ እንዳለ ነው የሚሰማቸው። ይሄ ማለት ውሃ የሌለበት ቦታ የለም። ታውቃላችሁ ውሃ ሰማይም ላይ ነበር፣ ምድርም ሁሉም ነው። ያኔ ሰይጣን ሲቀጣ ሙሉ በሙሉ ምድር ራሱ ውሃ ውስጥ ነበረች። ከዚህ የተነሳ መንፈስ ቅዱስ በውሃ ላይ ነበር የሚለው ቃል የሌለበት ቦታ የለም ማለት ነው። ጥልቅ ውስጥም አለ፣ ሰማይ አለ። የትም ቦታ ለምንድን ነው የኖርከው ብዬ ሳስብ ላድስ አለኝ። ብዙ ነገራችሁ ላይ እኮ ሰዎች የሉም። ታውቃለህ ስኬት ላይ ነው ሰው የሚመጣው።
የሆነ ነገር ሲሳካ ሞላሴል ሲያምርባችሁ ያኔ በጣም ይቀርባችኋል። አሰብኩሽ፣ በልቤ መጣሽ፣ እንገናኝ የማይል ሰው የለም። እስቲ ሁሉ ነገር ባዶ ይሁን ማንም ሰው የለም። ያቺ ሞመንት አለ ጌታ መንፈሴ አለ ማራታ ካታዲያስ ዛሬ ከሆነ ሰው ቤት ውስጥ መንፈስ ቅዱስ ጠርጎ የሚያወጣው ሰብሮ የሚያወጣው ነቅሎ የሚያወጣው የታሰረ ሰንሰለት ይታየኛል። እስቲ የጌታ መንፈስ በለው እስቲ በኔ ላይ ነው። የጌታ መንፈስ በቤቴ ላይ ነው። የመጀመሪያ የመጣው ታውቃላችሁ ስፒሪት ነው። መንፈስ ካልመጣ ጉባኤ ላይ፣ መንፈስ ካልመጣ ስራችሁ ላይ፣ ስፒሪት ካልመጣ ስብከት ላይ፣ ኢቭን መንፈስን ኮኔክት ካላደረግን ፕሮግራማችን ላይ ከንቱ ነው። አሁን ለፕሮግራም መጨነቅ አቆም ያለው ምን ላውራ አቆም ያለው አሁን መንፈስ ነው። በመንፈስ ይጀመራል፣ በመንፈስ ይቀጥላል፣ በመንፈስ ይጨርሳል። አሁን ከኔ ጋር የተስማማ ብቻ ጮህ አሜን ይበልን። በጌታ መንፈስ ትወጫለሽ፣ በመንፈስ ትገባለህ፣ በመንፈስ ትዘምራለህ። ስፒሪት ድራይቭ ያረጋቸዋል፣ ስፒሪት ያናግራቸዋል፣ መንፈስ ያዘልላቸዋል፣ መንፈስ ያጸልያቸዋል። እስቲ ነካ አርጉትና በመንፈስ ጀምረ በመንፈስ ትጨርሳለህ በለው። ኤላራ ባሪያ ሰማያት በመንፈሱ ምን አገኙ? ይሄ ውበት ያገኘው ሰማይ በመንፈሱ ከሆነ ያንቺን ቤት ውበት ያገኛል። ያ መንፈስ መጥቶ ኢየሱስን ከሞት አስነሳ፣ የሞተው ይነሳላችሁ። ያ መንፈስ መጥቶ ቤታችሁን ይቀይረዋል። መንፈስ መጣ፣ ቀጥሎ ብርሃን መጣ፣ ቀጥሎ ቃል መጣ። ሶስቱ ነገር ሁሌ ጉባኤ ላይ ስትኖሩ በጌታ ፍቅር ልጠይቃችሁ፣ ፕሮፌሲ መምጣቱን አይደለም የመጀመሪያ ፎከስ ያደርገ። ተናገረኝ፣ ስሜን ጠራ፣ እሱ ይመጣል፣ አይቀሬ ነው። ጌታ ካለ ይጠራል። እንኳን አንተን ብዙ ጠርቷል። የመጀመሪያው ጉባኤያችን ላይ ሶስቱ ነገር ከመጣ ታድለናል። ስፒሪት ከመጣ አሜን ትላላችሁ። መንፈስ መጥቶ ደግሞ ኖርማል መሆን አይቻልም። መንፈስ መጥቶ ኖርማል የሆነ ሰው ጉባኤ ላይ ካየ ወይ መንፈስ አልነካውም፣ ወይ መንፈስን አላገኘም፣ ወይ እሱ ባዳራሽ እንጂ በመንፈስ የለም። በመንፈስ የገባ ሰው ኖርማል መሆን አይችልም። ተጀምሮ እስኪያልቅ ድረስ አሹ ነው፣ አሜን ነው፣ እሳት ነው፣ ሻንዶ ነው፣ ክብር ነው፣ ኃይል ነው፣ በቃ መንደር ነው። መንፈስ ውስጥ የገቡ ሰዎች አሁን እያየው ነው። እስቲ ነካ አርጉትና በመንፈስ በሎ፣ በመንፈስ በሎት። ትጀምራለህ፣ ትጨርሳለህ። ዛሬ ላውጅ ነው ከኔ ጋር አሜን ብሎ። ጉባኤዎቻችን ከዛሬ ቀን ጀምሮ በስፒሪት ይጀምራሉ። በተከሸነ ቃል አይደለም፣ በመንፈስ ይጀምራሉ። ውበት የሚሰጥ መንፈስ መጣላችሁ። ሞገስ የሚሰጥ ኧረ ኢየሱስ ያድናል። መንፈስ፣ ብርሃን፣ ወርድ እግዚአብሔር ተናገረ የሚለው ቃል ነው። እነዚህ ነገሮች የመጡት ለምንድን ነው ሲባል በኋላ አሁን ላማነሳላችሁ። የምንጠብቀው ክልል አለ፣ የምንፈልገው ህይወት ስርዓት አለ። ምክንያቱም ውርደት፣ ባዶነት፣ ኪሳራ፣ ቅርጸ ቢስነት በሙሉ ምድር ላይ አለ። ይሄን ሁሉ ስፒሪት ልኮ፣ እውነት ልኮ፣ ቃል ልኮ፣ ብርሃን ልኮ ጉባኤያችን ላይ፣ ቤታችን ላይ ውበት ካልመጣ፣ ፍሩትፉልነት ካልመጣ ኪሳራ ውስጥ ነው ያለነው። እኔ ደግሞ በእነዚህ አውጃለሁ በራሴ ላይ አለማፍራት አትችሉም አልኳችሁ በጌታ በኢየሱስ። አይደለም የምር የቀልድ ጀምረ ይሳካል። እስቲ ዝም ብዬ ልጠይቅ ብለ ለሌላው እምቢ የተባለ ቤት ላንተ ይተፈቀድላል። እረ ለቀልዴን ነው። ውል እንግባ ይለዋል። ከዚህ በኋላ ቀብድ አስገባ ይለዋል። እውነት እነግራችኋለሁ በጌታ በኢየሱስ ስም። እስቲ ያመነ ሰው ጮሁ አሜን ይበለኝ። በመንፈስ የተያዘ ነገራችሁ ተለቀቀ። በስፒሪት የተቋጠረ ነገራችሁ ተፈታ። እስቲ ያዙትና ጎናችሁ በመንፈስ ጀምረ በመንፈስ ጨርስ አደራ በሉት። አሜን ትላላችሁ። ይሄ መጀመሪያው እግዚአብሔር መጥቶ የለየው ብርሃንና ጨለማ ለየ ይላል። እቤታችሁ አጥኑት። ብርሃን ራሱን የቻለ ፐርሰንም ነው፣ እንደገና ሲስተም ነው፣ እንደገና የምናየው አይነት መዋቅር ነው። ጨለማም ሌላ አይነት ትርጉሞች አሉት። እዛ ውስጥ አልገባም። ለየ እያለ ይመጣና በተለይ ይሄን ጉባኤ ያስመልክቶ የመንግስት ዜጎች ፍሬያማ መሆን ስላለባቸው እንደ ሞዴል የተቀመጠልን እግዚአብሔር ምድርን ወደ ማፍራት ከማምጣቱ በፊት የሄደባቸው እነዚህ 3 ስቴፖች ናቸው። ይሄ ለየው የሚለው ቃል ላይ ለኔ እንደ መንፈስ ጮሆ ነው የሚሰማኝ። ምክንያቱም እኛ ውሃ የሚባለው ነገር ስናስብ ፖዚቲቭ ብቻ ነው የምናስበው። ኔጌቲቭ እንድታስቡ ፈልጋለሁ። ፖዚቲቭ ምንድነው? ውሃ የሚታየው ጥቅም ያለው ነው። ኔጌቲቭ ግን ዴዝም ነው፣ ሞት ነው። ስንጠመቅ እንኳን አይታችኋል። በአብ በወልድ መንፈስ ቅዱስ ብለን ከጌታ ጋር ምን ብያለሁ? ሞቻለሁ፣ እንደገና ለአዲስ ህይወት ተነስቻለሁ ምንለው። ውሃ ሞትም ነው። ዮርዳኖስን ሲያሻግር ገሏቸው፣ ቀይ ባህርን ሲያሻግር ገሏቸው። የሞት ህይወት መለማመድ ነው። ስለዚህ ውሃ ለካ ሞት ነው፣ መቀበር ነው፣ ኮንትሮል መደረግ ነው፣ መያዝ ነው፣ ለውጥ አልባ መሆን ነው፣ አቅም ይዘ መሸነፍ ነው፣ ፖቴንሻል ይዘ መዋጥ ነው። እናንተ ሰዎች በመንፈስ ብታዩት እኮ እናንተ ውስጥ ያለው ክብርና ብቃት ኢትዮጵያ ራሷ አትመጥናችሁ። ቢፈነዳ ቢወጣ ማለት ነው። ኢየሱስ ያድናል።
አሁን ይሄን ለማመን ራሱ ሩቅ ናችሁ እናንተ ለአሜንም ራሱ ምክንያቱም ያላችሁን ስለማታውቁት ጎናችሁ ያለው ሰው የከበረ ነገር አንተ ውስጥ አለ በሉት የተለየ ነገር ምድር ውስጥ አለ ስሙኝ አይረን ቶፓዚዮን ወርቅ ጥራልኝ የፈለከው ነገር በሙሉ ከርሰ ምድር ውስጥ ነው ያለው ዘር ገብስ በለው ፍሩት ዱባው ይሄ ፖሙ ምድር ውስጥ ነው ያለው ምድር ፖቴንሻል ይዛ በምን ውስጥ ነው ያለችው በዴዝ ባህር ሸፍኗት ውጧት ውስጥ ላይ አቅም አለ ተውጣለች ውስጥ አለ ችሎታ አለ ዘሯን ማብላት ትችላለች አገር መመገብ ትችላለች ተውጣለች እግዚአብሔር አየና አይበጅም ከዚህ በኋላ አለ ይሄን ፖቴንሻል ይዞ መቀመጥና አንድ ቦታ ተወስኖ መኖር ያበቃል አለ አሁን ያወራውለው ስለ ምድር ዓለም ስለ አንተ ህይወት ነው ያወራውለት እኔ ስለ ይብሳለም ስለ ደሬ ህይወት ነው እዚህ ቤት የቆምኩ ስለ እናንተ ህይወት ነው አንተ ብቻ አሜን ብለህ ጮህ ተቀበለኝ ብዙ ነገር ተይዞልህ ሌላ ነብይ አትጠብቅ ከሩቅ የመጣ ልጄው የሚል አትጠብቂ ዛሬ ቃል ይወጣላችኋል ተይዞ ያለው ፖቴንሻላችሁ ይወለዳል ተውጦ ያለው ወርቃችሁ ይወለዳል አገር የሚጠቀምበት ፖቴንሻላችሁ ይወለዳል ታስሮ ተቀብሮ ያለው ይወለድላችኋል ሳታቁት የተወሰደባችሁ ይመለስላችኋል ከልጅነት ጀምሮ የተዋጣችሁበት ይመለስላችኋል አውሬው የከደነባችሁ ይመለስላችኋል ደጋሚ ያሸነፈላችሁ ይመለስላችኋል ጓደኞች የሚያውቁት ክብር ይመለስላችኋል ነካርጉትና ፖቴንሻል ይዘን የተኛው በሉት እኔ እኮ በመንፈስ ሰሞኑን እንዲህ አለኝ ጌታ እግዚአብሔር ይሄንን ስሰብክ አለኝ የአብዛኞቹ ኢንተርናል ፓርት ይከፈል ከዚህ ማለዳ ጀምሮ ነጋዴዎች በተለየ ንግድ ቅባት ሰባኪዎች በአዲስ የስብከት ቅባት ዘማሪዎች በተለያየ ቅኔዎች አገር የሚመሩ በተለየ አይነት አመራር ውስጣችሁ ያለው ፖቴንሻል ይወለዳል ቆይ ቁጭ በሉ በደንብ እንድንስማማ ፈልጋለሁ እስቲ ጮሁና የጌታ መንፈስ በዚህ ቤት ነው በሉ ባካችሁ አልሰማችሁም በሉ አንድ ላይ ወርቅ ይዞ ምክር ይዞ ወንጌል ይዞ የሚገራርም እንቋንጭ ውስጥ ይዘሽ በዴዝ ውስጥ መኖር አይሄድም ደሞ ክፋቱ አመታት መቆጠሩ ክፋቱ ዘመናት መቆጠሩ ይሄን ይዘንስ ማክሰኞ እንደገና ሌላ ማክሰኞ ላንተ መቅጠር እኔ አልቀጥርም ነኝ ክስት ዛሬ ጌታ አለኝ የመጀመሪያው ይለያል ሸፍኗችሁ የነበረው የይሉንታ መንፈስ የፍርሃት መንፈስ የበታችነት መንፈስ የጭንገፋ መንፈስ የኪሳራ መንፈስ የአይቻልም ባይነት የአይካንት መንፈስ እኔ ባዶን የሚል የተራነት አስተሳሰብ የተጫነባችሁ በጌታ በኢየሱስ ስም ስልጣን ተገፈፈ ከናንተ ላይ በተለይ ኢትዮጵያዊነት ሜንታሊቲ የአይቻልም መንፈስ ከሆነ ሰው ላይ እግዚአብሔር ባህሩንና የብሱን ለየ ቤታችሁ አንብቡት ሰበሰበና ባህሩን በአንድ ቦታ ላይ ውሃውን የባህር ማከማቻ አለው ከዛ የብሱም ይገለጥ የሚል ቃል አለ ኢየሱስ ያድናል ፈርስት እኔ እናንተ እንስማማ ዛሬ የተጫነባችሁ ነገር ዛሬ እንከባለላል ድንጋዩን አንሱት አይደል ያለው አላዛር ሊወጣ ነው ማለት ነው ዛሬ እናንተ ላይ የተጫነው ምን እንደሆነ አላውቅም ሰዎች የዘሩት ቃል ሊሆን ይችላል በዚህ ማክሰኞ አምናችሁ ብቻ ተቀበሉን የተነገረው ያንን ቃል የሚጠቀልል የሚያስወግድ የእግዚአብሔር እሳት መጥቷል ዛሬ ደዌ ከናንተ ላይ ተነስቷል የአይቻል መንፈስ ተነስቷል የፍርሃት መንፈስ ተነስቷል በተለይ የይሉንታ መንፈስ ተነስቷል የጭንገፋ መንፈስ ተነስቷል አረ አንድ ሰው ጮህ አሜን ይበለኝ እስቲ የኔ ነገር በሮ እየጨመረ እየሰፋ እየዋጠ እየጠቀለለ እየዋጠ አሜን አትሉ ምን ማለት ነው እዚህ ጋራ ቢዘረዘር 10 ሚሊዮን ብር ያለው ቼክ እንዲህ ተዘግቶበት ማለት ነው አንተ እንዲህ ሲል ነው የሚገባ 10 ሚሊዮን ደሞዝ ተቀምጦ ተዋደውለ የቁርስ አለ ፍሬንድ ቁርስ አልበላውም ዱለት ጋብዘኝ የሚል መንፈስ ማለት ነው ያንተ እዚህ ጋራ ይመጣና ጌታ ምን ሆነሃል ልጄ ሆይ ይሄ ነገር እኮ ተሸፍኖብህ ነው ያነሳዋል ትወስደዋለህ ትዘረዝረዋለህ ትበላለህ ታበላለህ እንኳን ለእናንተ አለኝ ጌታ ለዘሮቻችሁ የሚተርፍ ለጓደኞቻችሁ የሚተርፍ ለኢትዮጵያ የሚተርፍ ለጀሞ ሰፈር የሚተርፍ የማያልቅ በረከት ቤታችሁ ላይ አንድ ሰው ምን አለ ጮህ አሜን ብለኝ እንደ ልማዳቱ ሰሩት በጌታ በኢየሱስ የተሸፈነው ነገር ተገለጠ ዛሬ አንድ ሰው ጮህ አሜን ይበለኝ የተጫነባችሁ ተወገደ የተሸፈነው ተወገደ የተሰራባችሁ ፈረሰ የተጫነባችሁ ፈረሰ አንተ ጎናችሁ አለ እየተለየ ነው በሉት ይለያል በሉት ለበረበገበዲያስ አሁን በመንፈስ ማየው ከአይምሮአችሁ ውስጥ የማይመጥን ሐሳብ እየተለየ ነው ከልባችሁ ውስጥ የፍርሃት መንፈስ እየተለየ ነው ልውጣ ስትል አትውጣ የሚል ጓደኛ
እየተለየ ነው። ሃሌሉያ ስትል የሚያስጨንቅን ስትሰራ የሚያስጨነግፍን ዋው ባህርና ውሃን የለየ ያ መንፈስ እዚህ ቤት መጥቷል። አይ ዶንት ኖ አብሯችሁ ያደገ ባህሪያችሁ የሆነ እናንተ ስብና ውስጥ ያለው ዛሬ ይለየዋል ጌታ። እስቲ የሆነ ሰው ያዛርጉና እየገባህ ከሆነ አሜን በልበሉት። እየገባህ ከሆነ በጌታ በደንብ እኔ አሜን እንድትሉ የምፈልግበት ታውቃላችሁ። እኔ ያው በዚህ ጫና የለኝም የምለው መንፈስ ግን ኢየሱስ ያለኝን ነው። የፖቴንሻሉ ጠላት ዋናው ጠላት ዛሬ ይለያል። አብርሃምን ከሎጥ ለየው አይደል? ሎጥን እንደለይ ዛሬ እንደዚህ ነው የሚሆነው። ሎጥ ይለያል ከሆነ ሰው ህይወት ሎጥ ይለያል። አይ ዶንት ኖ የዛሬው ልዩነት አለኝ ጌታ። ባንተና በሆነ ሁኔታ መካከል ልዩነት ይገባል። አንተ ይዘህ የምትሄደው አዲሱን ቃል ነው፣ አዲሱን ፖቴንሻል። አሜን። እስቲ ጮና ለየ በሉ አንድ ላይ ድገሙ አንድ ላይ። ለፍሬያማነት አይደል እዚህ የመጣ ነው። የመጀመሪያ ህይወታችሁ ላይ ተቀላቅሎ ያለ ነገር አለ፣ ይለያል። አሁን የዛሬው የመጀመሪያ ማክሰኞ ፕሮግራም ላይ የልዩነት ደሙ አንቺ አትሽውም፣ እሱ ነው የሚለይልሽ። ጌታ እንዲህ አለ ብርሃኑን አቤት። የዛሬው አባት አይደለም እኔም አገልጋይ አልችለውም። ያንቺን ነገር የሚለይ ጌታ መጥቷል። ተብትቦ የተከተለህን እግርህን እየተከተለ ያለ ዱካችሁን የተከተለ ሰፈራችሁ ድረስ የመጣ ጓዳችሁ ድረስ የገባ አልጋችሁ ድረስ የገባ ቢዝነሳችሁ ላይ የገባ ይለያል ዛሬ፣ ይለያል ዛሬ። ኧረ አንድ ሰው ጮኸ አሜን ይበላይ። ይለያል ዛሬ። ካመናችሁ ለሆነ ሰው ዛሬ ፈገግ ብላችሁ ወንድሜ ሆይ በሎት፣ አንተና በሎት ጨለማ ትለያላችሁ። አንተና ኢግኖራንስ ትለያላችሁ። አንተ ከሆነ ነገር ስትለያያለሁ ጄብራዳ ባካታላባ ሬቤኬ ቤሌላ ባሪያስ ያዕቆብ ከላባ ቤት እንደተለየ ዛሬ ከበዝባሻችሁ ትለያላችሁ። ሎጥ ከአብርሃም እንደተለየ በዝባሻችሁ ይለይላችኋል። እስራኤል ከግብጽ እንደተለየ ትለያላችሁ። እግዚአብሔር አይኔ ከፍቶ ያሳየኛል ትለያላችሁ። የማይመጠን ጓደኛ ይለያችኋል። ጨለማ የሆነ ጓደኛ ይለያችኋል። ወይ የማያገባችሁ አብሯችሁ ሚንዘላዘል ይለያችኋል። የትዳር አጋር ያልሆነ ይለያችኋል። ዘመናችሁን የሚበላ ይለያችኋል። እንደውም ጌታ እንዲያለኝ ወይ በትዳር አይቀጥል ወይ በስራ አብሯችሁ የሚንዘላዘል ዝም ብሎ እድሜ የሚበላ ጌታ እንዲህ ብሎኛል፣ ይለያል። አይናችሁ እያለ ይለያችኋል። ጉድጓድ የቆፈረባችሁ ይለይላችኋል። ያስጨነቃችሁ ይለይላችኋል። ነካ አርጉት፣ እንደዚህ አርጋችሁ ተለይቶ ሄዷል በሉት። አንተ ተለይቶ ሄዷል። በጌታ በኢየሱስ ስም ተለይቶ ሄዷል። አሜን አትልም ወይ? ተለይቶ ሄዷል። አሜን ታምናለህ? ዛሬ ይለያል። ደስ ይበል። ኢየሱስ ያድናል። ከሆነ ሰው ህይወት ላይ የያዛችሁ ጨለማ ተለየ። ብርሃንና ጨለማን ለየ በለው እስቲ። ብርሃንና ጨለማን፣ ባህርና ውሃን፣ አንተና ጭንገፋን፣ አንቺና ክፉ ሰው፣ አንተና ወረኛውን፣ አንተና ድህነትን። አንተ ድህነትን ስላፈቀርከው አይለቅም። ቤስት ፍሬንድ ነው እያለ ተደውሎ ተነገረኝ። ራሴ እንዴት ልልቀቃችሁ ይወዱኛል አለ ድህነት ራሱ። ድህነቴ ማርና ወተቴ በድህነቴ አትምጡ ይላሉ አለ። ለዚህ እኮ ነው ይወድ እንወደዋለን። ወይ ይልቀቁኝ ወይ ይልቀቃቸው አለ። እኔ ደግሞ ዛሬ ልቀቀኝ ብየዋለሁ። ይሄው ልቀቀኝ ብየዋለሁ። ዛሬ ጨለማ ይለያቸዋል። አስቸጋሪ ሰው ይለያቸዋል። ኧረ ዘመናችሁን የበላ ሰው ምን አይነት ሰው እንደው ታውቃለህ? እየመጣ አስራት የሚሰጠን አይደለም እሱ አይደለም ለኔ መልካም ፖቴንሻሉን ማይቀብር የተሰጠውን ግሬስ ማይቀብር ውስጡ ያለውን ማስበላ በምንም በመንፈስ ተንቧጣው ላይ ያለው ነቃቅሎ የሚወጣ ራቲካታላዲያስ ዛሬ ጎናችሁ አለ ሰው መልካም የምትባለው በሉት በመተከል ሳይሆን በማደግም ሳይሆን በፍሬያማነት ነው። እግዚአብሔር ፍሬያችሁን አይቶ መልካም ይላችኋል። ገበሬ የሚተክለው ለቅጠል ወይስ ለፍሬ? ገበሬ ሞኝ አይደለም። ሲተክል ራሱ ታውቃላችሁ እየዘመረ ምን ለምንድን ነው ልበላ ምን ፍሬ ያላየ ገበሬ ሞኝ ነው። ቢያንስ አንተ ውስጥ ያለው ይወለድ። ሁላችሁ በትንሽ ሁለት ግሬስ አለ፣ በትንሽ ሁለት ዊዝደም አለ። ዊዝደም ይዘህ ትሞታለህ። ማይልስ ሞኖሮስ ሲናገር ምን አለ? ትልልቅ ነገር ያለው መቃብር ዙሪያ ነው አለ። ሂድ መቃብር ቦታ ከነ ጥበብ የተገደለ ከነ ችሎታው የተቀበረ የሚገራርም አቅም ያላቸው ሞተዋል። አትሞችም፣ እንደዛ ትወልደዋለህ። ከነ ራእያችሁ አትከበሩ። እኔ ተነብያለሁ። ከነ ቪዥናችሁ ወደ ዮሴፍ አትወርዱ። በጌታ በኢየሱስ ስም አንተ ውስጥ ያለውን እናገላግለዋለን። ያዙትና ጎናችሁ ከነ ራእይ ዮሴፍ አልሸኘም በሉት። አንጠፍጥፈ ተወልደዋል በሉት። ዘር ይዘህ አትሄድም፣ ቅባት ይዘሽ አትሄጂም፣ ክብር ይዘሽ አትሄድም። የሆነ እኮ ነገር እየታየኝ ነው። እናንተ ውስጥ ያለው በዚህ ወር ይወለዳል፣ በዚህ ሳምንት ያፈራል፣ በዚህ ዓመት ይለቃጃራት ያዳ ሰው ምንም በሌለው አለኝ ብሎ ፌስቡክ ላይ ሲወጣ ላይ ምንም እኮ የለውም እንዳለው አክት ያደርጋል። ከረባት ለብሶ ባዶ
አንተ ውስጥ ያለው ይበልጣል። እስቲ በኔ ያለው በለው፣ ድገሙት። በዓለም ካለው ይበልጣል። በኔ ያለው በዓለም ካለው ይበልጣል። እንዲህ አለኝ ጌታ። ከዚህ በኋላ ሞትና ጭንገፋ አይሆንም። እስከ ዛሬ መንፈሱ ነበር ያስጨነገፋችሁ። አሁን ጌታ በቃ አለኝ። ምንድነው ታዲያ የሚሆነውን ስል ያፈራሉ፣ በፍሬያቸው ምድር ይሞላሉ፣ በፍሬያቸው አገር ይገዛሉ፣ በፍሬያቸው ትፈለጋላችሁ። በቃ ፍሬ ያለው ሰው ነው የሚፈልገው። አንድ ሰው አሜን ይበለኝ። የፍሬያማነት ስሌት የመጀመሪያው መለየት በሉት። በጌታ በኢየሱስም የልዩነት ቅባት ጎናችኋለሁ። ከጨለማ ተለይ፣ ከማይመጥን ተለይ፣ ከቆሻሻ ሰፈር ተለይ። አረ በጌታ በኢየሱስም የማይለይ ሰፈር የለም ዛሬ። ምድር ፍሬዋን ከመስጠቷ በፊት እግዚአብሔር መጀመሪያ ከላይዋ ላይ ያለውን ውሃ አነሳ። ከዛ ምድርን ገለጣት። ከዛ ውስጧ ያለውን አወጣ። አልዓዛር ተቀበረ። መጀመሪያ ድንጋዩን አነሳ። ከዛ ካይኑ ላይ አወጣ። ከዛ አልዓዛር ሲገለጥ ብዙ ጌታን ተቀበለ። አልዓዛርን አይተው ጌታን ተቀበሉ። ግን እዛው መቃብር ውስጥ እያለ ዴዝ ነው ይዞት ያለው ሞት ነው። ተመሳሳይ ኢየሱስም 3 ቀን መቃብር ውስጥ ነው። ግን ሞት ይዞ ዘንድ የሚገርመኝ የምስራች ብዙ ሰዎች ፖቴንሻላቸው ተይዞ ነው የሄዱት አይደል? አሁን ኪሩን ሲሞክር አይችለው። አሁን የሚመጣው የትንሳኤ መንፈስ የሞትን ጉልበት ሰብረ ተወጣል። ከላያችሁ ድንጋይ ከባለላል። የሚገርም ኢየሱስ ከተማን አይደለም ዓለም አይደል ሊሞላው፣ ዓለምን የሚያጥለቀልቅ ቢዝነስ ይሰጣችሁ። አንድ ሰው ልመርቅ አሜን ይበለኝ። ከኔ ጋር ጩና ዛሬ በሉስ በኔ ላይ ተጭኖ የነበረ የፍርሃት፣ የሞት፣ የይሉንታ፣ የበታችነት ጫና በኢየሱስ ስም ተንከባለለ። እኔ በሎ ነፃ ወጥቻለሁ። ከዛሬ ጀምሮ በሎ ፍሬያማ ነኝ። አያ